አባቴ። አይ አባ፣ በቃ ህልም ስታይ እስኪነጋ ድረስ ነው የምትቸኩለው? አባዬ አታስብ፣ ህልም እኮ እውን አይሆንም። በቃ ህልምልም በል። አዎ ሁላቸውም ደህና ናቸው። የኪሩቤል አባት? አዎ ወደ ስራ ሄደዋል እኮ ተሽሏቸው። ትምህርት ቆንጆ ነው። እደውላለሁ። በቃሽ። ጋሼ ናቸው እንጂ ላናግራቸው። ሄሎ አባ፣ ኪራን አናግረው። ቆይ። ሄሎ ጋሼ፣ እንዴት ኖት? ደህና ነን እኛ። እንዴት ነው ስራ? ከብቶቹስ? ዋናው እሱ ነው ጋሼ። እኔማ እደውላለሁ ብዬ ጠፋሁ አይደል? ደህና ናት እሷ። ምን ትሆናለች? እሺ በቃ ጋሼ እደውልለታለሁ። እሺ ቻው። ቆይ እንዴ ላናግርሽ ፈልጌ ነበር። በሰላም ነው? አይደለም ግን ከዚህ በኋላ ሰላም ለመፍጠር ነው። ሰላም ጥሩ ነገር ነው። ፍቅርም እኮ እንደዛው ነው። ለማንኛውም ከዚህ በኋላ ስላሳለፍነው ነገር ላልጠይቅሽና ላላነሳብሽ ወስኛለሁ። ምን ነው ደነገጥሽ? ነው ወይስ እድሜ ልኬን እንደ ባሪያ እየለመንኩሽ የምኖር መስሎሽ ነበር? አረ እንደውም በዚህ ውሳኔ በጣም ደስተኛ ነኝ። ይሄንን አልነበር የምትፈልጊው? ኤኒዌይስ ከዚህ በኋላ የአሰሪና የሰራተኛ ብቻ ይሆናል ግንኙነታችን ማለት ነው። ከቻልንበት። እሺ። ምን ማለት ነው ከቻልንበት? አይ ምንም፣ በቃ ምግብ ልስጥህ። እሺ። ሴትም እኮ እኔን ነው የምጠብቀው። እንዴ ሄኖክስ አይበላም? እሱ ከፈለግሽ እንግዲህ ኪችን ስጩ። ምን ማለት ነው? አልገባኝም። ያው ከሰርሽ አይጠፋም ብዬ ነው። ተመስገን ኪራን እንደዚህ ያሳየኝ። እኔ የምልህ ኪራ፣ አንድ ነገር ልጠይቅህ ነበር። እኔም እንደ ጽናት ቆንጆ ምግብ መስራት ፈልጋለሁ። እንዴ ምንም አትችይም እንዴ? ኧረ እችላለሁ። እሺ ምን ትችያለሽ? ሰላጣ፣ እንቁላል ቅቅል፣ ሳንዱች እችላለሁ። ይኸውልሽና ኧረ ወይኔ ምንድን ነው እንደዚህ ያሳቀህ? ገርሞሽ ነዋ። አንዳንድ ሰነፍ ወንደላጤ የሚሰራው ምግብ ዘርዝረሽ እችላለሁ ትያለሽ እንዴ? እንደዚህማ ሞራሌ ላይ አትረማመድም። እሺ አንቺ ዋ እኔ አስለምድሻለሁ። እሺ ኪራ ግን ቆይ እስኪ ልንገርህ። እሺ የሆነ ነገር ልጠይቅህ ነበር። ምንድን ነው? ያቺ ልብህን የሰበረችው ሴት ማን ናት? ምን ነው? ለምን ጠየቅሽ? ሰሞኑን ጥሩ ሙድ ላይ አልነበርኩም እና ይሄንን ጥያቄ ልጠይቅህ እስክረጋጋ ድረስ እየጠበቅኩ ነበር። ማንም ናት በቃ። አሁን እሷን ለመርሳት እየተዘጋጀው ባለሁበት ሰዓት ባታስታውሽኝ ደስ ይለኛል። ምንም ቢሆን ብትነግረኝ ደስ ይለኛል። ተያሴት ትርፉ ህመምና መሳቀቅ ነው። አላስገድድህም፣ ግን አንዳንዴ የማይገባን ቦታ ላይ እንገኝና ራሳችን ላይ ቁስልና ስብራት እንሸምታለን። ልክ ነሽ፣ ግን ያው የሰው ልጆች ነን። መሳሳትና ወድቆ ከስተት መማርን እንማራለን። ልክ ብለሃል። ህይወት የሰው ልጅን በሁለት መንገድ ታስተምራለች። በምንና በምን? በመስጠትና በመንጠቅ። እንዴ የሰው ልጅ ደግሞ እንዴት